تنسي ماضي عزتنا سطعت بالعدل حضارتنا وأنار الدنيا ماضينا يا أمتنا لا تنسي ماضي عزتنا سطعت بالعدل حضارتنا وأنار الدنيا ماضينا بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين أما بعد ودي تكبراجو يا أفريكا تي في تكتاتاج عند تلمدو كوتاتوش مدرك يتسنيون بروجرام يزن الله كربنال የዛሬው መወያያ ርዕሳችን ለረመዳንን እንዴት እንቀበል ወይ እንዴት እንዘጋጅ የሚል የተሰኘ ይሆናል። ከሌጋ ሁለት እንግዶች አሉ። ብዙዎቻችሁ መታቋቸው ወንድም አብዱልለጢፍ ጣሃና ኡስታዝ ሐሰን ኢብራሂም ከኔጋ ይገኛሉ። ወንደና መጣችሁ ኮንዳና ከያ ኦኬ ወደ ርዕሳችን ስንገባ ለረመዳን እንዴት እንዘጋጅ የተሰኘው ፕሮግራም ነው ይዘንላችሁ የቀረብ ነው እና የረመዳን ጥበብ ወይ ግዴታነቱ ምንድነው እስቲ خير بسم الله الرحمن الرحيم الحمد لله رب العالمين وصلي وسلم على المبعوث رحمة للعالمين نبينا وحبيبنا وقدوتنا وقرة أعيننا محمد صلى الله عليه وعلى آله وصحبه أجمعين بمسرته رأسه بتأم وسانية هنا بتأم أساسي هنا نو بتلي يلا نبت ورست شعبان ورستنا لنا بزيه ورست سلا رمضان من نجاجر من مكاكر رمضان እንደዚህ መቀበል አለብን ብለን መነጋገር በጣም ወሳኝ ነው የሚሆነው በተለይ ደግሞ እኛ ያነጋገረን ያለ ነው የወጣቱን ዓለም ማለት ነው አብዛኛው ሰው ወጣት ያልሆነው የሚከታተል ቢሆንም ነገር ግን ቀጥታ ያናገርን ያለ የወጣቱን ዓለም ነው አንዳንድ የምናነሳቸው ነጥቦች ወጣትን የሚነካ የሆኑ ነጥቦችን ነው የምናነሳው አስለን ወደዚህኛው አንተ ወደ ጠየቀኝ ጥያቄ ስመጣ ጥበሙ ምንድነው አስለን አንድ መሰረት ማወቅ ያለብን አንድ መሰረት አለ ቃዒዳ ማለት ነው ምንድነው አላህ Subhanahu Wa Ta'ala ማንኛውንም ነገር ግዴታ አያደርግም ያለምን ያለ ጥበብ ማለት ነው አላህ በመሰረቱ አለይሰ አላሁ ቢአህከም الحاكمين ኢላ አላህ Subhanahu Wa Ta'ala ከየጥበበኞች ሁሉ ጥበበኛ ጌታ ነው ረብና Subhanahu Wa Ta'ala አንድ ነገር አይከለክልም ለጥበብ ቢሆን እንጂ አንድ ነገር አያዝም ለጥበብ ቢሆን እንጂ حتى እነዛ የሚከለክላቸው ነገራቶች ደረጃ አላቸው የራሳቸው ደረጃ ማለት ነው የሚያዛቸው ተዛዛቶችም ደግሞ የራሳቸው ደረጃ አላቸው ዑለማዎች ሱና የሚሉት ሱና ሙአከዳ ዋጅብ فرض العين فرض الكفايه ብለው የሚከፋፍሉት ምንድነው هذا كله لحكمه الباري جل وعلا يا الله سبحانه وتعالى ጥበብን ነው የሚያሳየው እና ማንኛውም አላህ Subhanahu Wa Ta'ala በሚያዛቸው በሚደነግጋቸው ደነጋጊዎች ውስጥ የራሱ ጥበብ አለ ነገር ግን እዚህ ጋር ምንድነው ያንን ጥበብ ማንንም ሰው ሊደርስበት አይችልም ስለዚህ ያለመሁ ማን علمه الله አላህ ያሳወቀው ያንን ጥበብ ያቃል አላህ ያላሳወቀው ደግሞ እንዳላወቀ ይቀራል ማለት ነው እዚህ ጋር አላህ ግልጽ ያደረገው ኢላ ወይ ምክንያት አለ ለምንድን ነው ጾምን አላህ ግዴታ ያደረገው የሚለውን ማለት ነው በሱረቱል በቀራ ውስጥ አላህ ምን ይላል كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون እናንተ አላህን እንድትፈሩ እንድትጠነቀቁት ማለት ነው አሁን ዋናው ጥበብ ዋናው ኢላ ምንድነው ጾም ግዴታ የተደረገበት ምክንያት አላህን እንድትፈሩ ማለት ነው ይሄ ማለት ምንድነው አላህ ያዘዘው ትእዛዝ አለ አላህ የከለከለው ክልከል አለ አላህ ያዘዘውን ትእዛዝ ጾም ከጾም ክትታዘዛለህ ማለት ነው ለምን ይሄ ራሱ ተቅዋ ስለሆነ አላህ የከለከለውን ደግሞ ትከለከላለህ ማለት ነው ይሄ ራሱ ተቅዋ ስለሆነ እና እዚህ ቁርአን ወይም ሱረቱል በቀራ አንቀጽ ውስጥ የተገለጸው ነገር ምንድነው አላህ Subhanahu Wa Ta'ala ጾምን በሰዎች ላይ ግዴታ ያደረገው አላህን እንዲፈሩ ነው ለማለት ነው በሌላ በኩል ደግሞ የተለያዩ ነጥቦችን አንስተን ይሄ ራሱ ጾም ግዴታ የተደረገበት ኢላ ነው ወይም ምክንያት ነው ማለት እንችላለን የሌሎችን እምነት ተከታዮችን ጾም ማንሳት አልፈልግም ነገር ግን የራሳችንን ጾም ስንመለከት ያንዳንዱ ሰው ትንሹም ይሁን ማለት አንድ ሰው ሐድ ተክሊፍ ከደረሰ ግዴታ ነው የሚሆንበት እንደውም ሸሪዓ ህፃኖች ራሱ ማጾም አለባቸው ብሎ ነው የሚያዘው እኮ علم اولادكم الصلاه وهم اولاد سبع وهم في سبع ይላል ሐዲሱ ወልጆቻችሁን በሰባት አመታቸው ሶላትን አስተምሯቸው ይሄ ማለት ምንድነው ኢስቲንባጥ አለ አሁን ከዚህ የምንወስደው ነገር አለ ሶላትን ብቻ ማስተማር ሳይሆን ማንኛውንም ሸሪዓ የደነገገውን ድንጋጌ ከልጅነታቸው ስልጠናውን እንዲወስዱ ማለት ነው በኋላ እንዳይከብዳቸው
ስለዚህ ሰለፎች ምን ይላሉ ትልቅ አታ ይሄ ራሱ ዒላው ምንድነው لوحدة كلمة المسلمين እዚህ ውስጥ የምናገኘው የሙስሊሞችን ከሊማ አንድ የሚያደርግ ይሆንን ወይም አንድነታቸውን የሚያንጸባርቅ ነገር እናገኛለን ምንድነው እሱ مثلا ሸሪዓ ማንንም አይለይም ትልቁንም ትንሹንም ወንዱንም ሴቱንም የሚደነግግባቸው ድንጋጌ አንድ ነው ሀብታሙንም ድሃውንም አንድ ነው ያደርገው ምናልባት ረመዳን ሳይገባ ማንንም ሰው እንደፈለገ ሊበላ ይችላል ነገር ግን የእስልምና ሸሪዓ ጥበቡ ነውና ማንንም ሰው ሙስሊም ሆኖ መብላት አይችልም ፀሐይ ወይም ምንድነው ፈጅር ሳዲቅ ጎህ እውነተኛው ጎህ ከወጣ በኋላ ፀሐይ እስከምትገባ ድረስ መብላት የለባቸውም የራሱ የሙስሊሞችን ወህዳ አንድነታቸውን የሚያሳይ ነው ማለት ነው የራሱ አንድ ጥበብ ሊሆን ይችላል በጣም አመሰግናለሁ ወንድም አብዱልአዚዝ ወንድም ሐሰን እዚህ ላይ የምትጨምረው ነገር ካለ بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على من بعثه الله رحمة للعالمين سيدنا ونبينا محمد وعلى آله وصحبه وسلم تسليما كثيرا وبعد أولا بمجمريا انقدي يو رأساتين يالكو لرمضان اندت الزجاج የሚል ነው ለረመዳን በእውነቱ ብዙ መዘጋጀት አለብን ህክማውም እንዳልከው ደግሞ ብዙ ህክማ አለው ወንድም አብዱልላጢፍ ጠቅሷል ብዙ ነገሮች ብዙ ጥበቦች አሉ በእውነቱ ረመዳን ላይ ማለት ነው እና ይሄ ቁርአን ላይ ያለው ራሱ ብንመለከት ለዓለኩም ተተቁን ትልቁ ጥበቡና ትልቁ ህክማ ተቅዋ እንድናገኝ ነው አላህ የደነገገው እና ይሄን ተቅዋ ለማግኘት ደግሞ መጀመሪያ ልክ ከአርስቱ ጋር እንዲያያዝ በእውነቱ ለዚህ ለረመዳን ለታላቁ ረመዳን ነስአሉላህ አዩበልገና ረመዳን አላህ ረመዳኑ በሰላም አላህ ያድርሰን በጥሩ ምን ጾመው አላህ ያድርገን ብዙ መዘጋጀትና ብዙ ደፋቀና ማለትም ያስፈልገናል ምክንያቱም ሳይገባ ረመዳኑ ገና ከመግባቱ በፊት ማለት ነው በትክክል እንድንጾመውና በጣም በጥሩ በተሳካ ሁኔታ እንድንጾመው እጅግ ደፋቀና ማለትና መዘጋጀት ያለብን ጉዳይ ነው ለዙ አጋጅ የሚሆኑ ነገሮችን በአጠቃላይ ደግሞ ማድረግ ይኖርብናል ለመዘጋጀት ማለት ነው ረመዳኑ ላይ ስንዘጋጅ ለረመዳኑ ልክ ድንገት ከመግባቱ በፊት ምክንያቱም ረመዳን ማለት ፍርሳ عظيمة ትልቅ እድል ነው ይሄንን እድል በጥሩ ሁኔታ አጅርህን እንከን እንዳያገኘው ምንም እንትን ግድፈት የሌለው አጿጿም እንድትጾምና በጣም ለአጅርህ የሚያገዝፍልህ ነገሮች እንድታደርግ ጥረት ማድረግ አለበት እና ይሄ ሲሆን ነው እንግዲህ ትልቁን ነገር ማግኘት የምንችለው ማለት ነው እና ይሄ ስለሆነ ኢንሻአላህ ያን ጥረት እንዴት ማምጣት ይቻላል ለዝግጅት አይዋ ይሄ ጥሩ ጥያቄ استعداد እንግዲህ ማድረግ አለብን ብለናል ለእስቲዕዳድ የሚያግዙን ነገሮች አሉ ለምሳሌ التوبة إلى الله عز وجل ولا الله سبحانه وتعالى توبة أدرجن كدرو كنبربن طفات وجبات تقالي ولا الله سبحانه وتعالى من ملس ينوربنا يقول الله عز وجل الله سبحانه وتعالى من دنميلون يا أيها الذين آمنوا توبوا إلى الله توبة نصوحا عسى ربكم أن يكفر عنكم سيئاتكم ويدخلكم جنات تجري من تحتها الأنهار خالدين فيها إياليك أتلال እናንተ ሰዎች ሆይ ወደ አላህ Subhanahu Wa Ta'ala ጥርት ያለችን ምንም እንከን የሌላትን ተውባ ወደ አላህ Subhanahu Wa Ta'ala ተመለሱ ይላል እንግዲህ የተውባ ሸርጦች በብዙ ቦታዎች ላይ ወንድሞቻችንም ጠቅሰውታል ብዙ ቦታ አለ ያንን ያሟላና ወደ አላህ Subhanahu Wa Ta'ala በደንብ መመለስ ይኖርብናል ማለት ነው እና ለእስቲዕዳዱ ይሄ ያግዘናል ጀዛከላሁ ኡስታዝ ሐሰን ወደ ወንድም አብዱልላጢፍ ልምጣና አሁን ያለንበት የሻባን ወር ላይ ነው ያው እንደሚታወቀው ዛሬ ሻባን 11ኛ ነው ረመዳንን ልንቀበል የቀሩን የ19 ቀናት ያክል ነው እየተገባደደን ያለው ይሄ የሻባን ወር ለረመዳን እንድንዘጋጅ የማሰልጠኛ ጊዜ ይሆናል ብለ ታስባለህ እስቲ ሰፋ አድርገን ሁለቱንም አያይዘበት ነገር ኸይር ጥሩ ነው እንዳልከው አሁን ያለንበት ወር ከዚህ ወር በኋላ ቀጥሎ ያለው ስለሱ እየተነጋገርን ያለነው ረመዳን ነው የሚመጣው እና አንድ ነገር ይሄ ነገር ቻንስ ነው ብለናል ቀደም ወንድም ሐሰን አንስቶታል ትልቅ ፍርሳ ትልቅ እድል ነው አንድ እድል ለማግኘት እዛ ላይ ለመድረስ ከዛ በፊት ዝግጅት ያስፈልጋል ወይስ አያስፈልግም እርግጥ ነው በትክክል ያስፈልጋል አንድ ነገር ከተዘጋጀን ነው ሄደን
ከተዘጋጀን ወይም ደግሞ እንደ እስቲዳዳቸው እንደ ዝግጅታችን ያንን ነገር የምናገኘው ማለት ነው አንድ ነጋዴ እኮ ሄዶ ዕቃ ለመግዛት ዝግጅት ያስፈልገዋል መጀመሪያ ማሟላት ያለባቸው ግዴታዎች ገንዘብ ሊኖር ይችላል ሌላ ነገር ሊሆን ይችላል አላ ገባሬ የዲሱ ቆፈር ምንድነው የሚያደርገው ዝግጅት ነው የሚያስፈልገው ዝም ብሎ እኮ አያጭድም እኮ እና ያስፈልገዋል ተማሪ ፈተና ያስፈልገዋል ፈተና ወደፊት ይመጣበታል እና ከዛ በፊት መዘጋጀት አለበት ረመዳን ሲመጣ አንድ ሰው ከዛ በፊት መዘጋጀት አለበት ሰለፎች ምን ይላሉ ሻዕባን ውስጥ ራሱን ያላሰለጠነ ሰው ረመዳን ውስጥ ከንቱ ነው የሚሆነው ይላሉ እንደውም ሰለፎች ምን ይላሉ ሻዕባን ከልበድር ይላሉ አይ የሚዘራበት ጊዜ ማለት ነው አንዳንድ ዑለማዎች የረጀብን ወር ማለት ነው ምን ብለው ነው የሚናገሩት ከሪህ ይላሉ እንደ ንፋስ ማለት ነው ሻዕባን ደግሞ ልክ እንደ ዳመና ነው ንፋስ መጥቶ ከዛ በኋላ ዳመና ይመጣው ረመዳን ደግሞ መጠር ነው ዝናቡ ነው ይላሉ እና እነዛ ዝግጅቶች ተቀድመው ነው ከዛ በኋላ ዝናቡን ማግኘት የሚችለው አንድ ሰው ሄዶ ካልቆፈረ ረጀብ ውስጥ ማለት ነው ሻዕባን ውስጥ ካልዘራ ረመዳን ውስጥ ማጨድ አይችልም ወደ ኋላ መመለስ መሸመት አይችልም ማለት ነው ወደ ቤቱ ስለዚህ በጣም አስቸጋሪ ነው የሚሆነው ማለት ስለዚህ ያስቀደም አንድ ሰው ረመዳን ከመምጣቱ በፊት የሚቀደሙ ነገራቶችን ማስቀደም አለበት እንደውም ምን ይላሉ ሻዕባን ሸህሩል ቁራእ የሚሉ ዑለማዎች አሉ ሻዕባን ማለት የቀሪዎች ወይም የቁርአን አንባቢዎች ወር ነው ይላሉ ዑለማዎች አስቀደሙ ረመዳን ውስጥ ቁርአን አመላልሰው ለማختም እዚሁ ሻዕባን ውስጥ ስልጠና ይጀምራል የበለጠ ረመዳን ውስጥ ተውባ ለማድረግ እዚሁ ረመዳን ውስጥ እዚሁ ሻዕባን ውስጥ ተውባ የሚያደርጉ ዑለማዎች አሉ እና አስቀድመን ሻዕባን ውስጥ መስራት ያለብን ነገራቶችን መስራት በጣም ወሳኝ ነው የሚሆነው ማለት ነው በተለይ ደግሞ እዚህ ጋር ማንሳት የምፈልገው አንድ ነጥብ አለ ምንድነው ወደዛ ከመግባታችን በፊት በዚህ ባለንበት በሻዕባን ወር ውስጥ የጾም አንዳንድ ወሳኝ የሆኑ ሁክሞችን ህግጋቶችን መማር አስፈላጊ ነው የሚሆነው ሁለተኛ አላህ Subhanahu Wa Ta'ala ረመዳንን ግዴታ አድርጎብናል ምናልባት ሰው እንግዲህ የራሱ ምክንያት አለውና የዑዝር ጾም ወይም ደግሞ አንድ በዑዝር የፈታው ጾም ማለት ነው ረመዳን ቀዳ ካለበት በዚህ በሻዕባን ወር ውስጥ መጨረስ እንዳለበት ነው ለናገር ረመዳን ከመግባቱ በፊት ማለት ነው እነዚህ ነገራቶች ማስቀደሙ በጣም ወሳኝ ነው የሚሆነው አለ ኩል ሐል ረመዳን ውስጥ የሚፈጸሙ ነገራቶችን አንተ እዛ ረመዳን ውስጥ የበለጠ አስተካክለ ለመፈጸም እዚህ ሻዕባን ውስጥ ካሁኑ መጀመር አለበት ይላሉ ብለማች እንደውም ነብዩ ሰለላሁ ዐለይሂ ወሰለም እኮ ሻዕባን ውስጥ እኮ በጣም ጾም ያብዙ ነበር እኮ ነብዩ ሰለላሁ ዐለይሂ ወሰለም ወይትኛውንም ወር ሙሉ አድርገው አልጾሙም ኢላ ረመዳን ተላለች አይሻ ቡኻሪና ሙስሊም በዘገቡት ሐዲስ ውስጥ ማለት ነው ረመዳንን ከአንድ እስከ መጨረሻው ጾመዋል ነገር ግን የበለጠ ከረመዳን በታች አብዝተው የሚጾሙበት ወር ሻዕባን ነው ተላለች ለምንድነው ራሳቸውን ኢስቲዕዳል ለማድረግ ይጾሙ ነበር ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ሱናዎችን ማስቀደም በጣም ወሳኝ ናቸው ጀዛከላህ ኡስታዝ አብዱልለጢፍ እስቲ ወንድም ሐሰን እዚህ ላይ የምትጨምረው ነጥብ ካለ እውነት ሻዕባን ኡስታዝ አብዱልለጢፍ እንዳለው ትልቅ የማሰልጠኛ ወር ነው ለረመዳን የምትዘጋጅበት እዚህ ላይ ያው ከጾም ቁርአን መቅራት ከተለማመድክ ነው ያለዛ እዛ ስቴድ ሊከብድ ይችላል እዚህ ላይ እስቲ የምትጨምረው ነጥብ ካለ በእውነቱ እዚህ ለረመዳን ዝግጅት ላይ ወይንም ደግሞ ለረመዳን በመንዘጋጅበት ነገሮች ላይ ትልቁ መዘጋጀት ያለብን አልበራአቱ ሚን الذمه አንዲህን እንደው አስምሬ ባልፍ ደስ ይለኛል እዚህ ላይ ሰው ሁሉም እህቶቻችን በተለይ ቀضاء የሚኖርባቸው ማለት ነው حتى عائشه رضي الله عنها ኡሙና አይሻ እናታችን አይሻ ቀضاء ለማውጣት ሻዕባን ላይ ነበር ጊዜ የሚኖረው ብለዋል ማለት ነብያችንም አለይሂ ሰላቱ ሰላም ሰፋ ያለ በጣም ከሌሎች ወሮች ነብያችን አለይሂ ሰላቱ ሰላም በአጠቃላይ ማንንም ወር ሞልተው አልጾሙም ረመዳንን እንጂ ኢላ ረመዳን ይላሉ አይሻ ረመዳንን ነው አሟልተው የጾሙት ግን ከወራቶች ደግሞ በጣም በብዛት ይጾሙት የነበረው ሻዕባን ነበር እና በዚህም እና እነሱም ቀضاء ማውጣት ከባለቤቶቻቸው ጋር የባለን ሐቅ በተለይ የሚያደርሱ ይሄን ይመለከታል እና ያለበት ነዝር ጾምም ይሁን ወይንም ደግሞ ያለፈ ቀضاء ሳያወጣው ያለፈው ካለ እህኔ አሁን ነው ከንደውም ራሱ አንዳንድ እዚህ ፌስቡክ ላይ አንዳንድ እንትኖች ላይ ለዚህ ለእንትን አድርጉታል ከቅድሚያ ሻዕባን ላይ መደረግ ያለባቸው ነገሮች በእውነቱ እንደዚህ አይነት ላይ ተሳትፎ አድርጎ ለብዙ ሰው ቢያሳውቁ በጣም ደስ ይላል እና ቀድሞ ዚማውን ንጹህ ማድረግ አለበት ቀضاء ካለበት ያንን ቀضاءውን መክፈል አለበት ወይንም ደግሞ ቶሎ ቀضاءውን ማውጣት ይኖርበታል ሴትም ይሁን ወንድ ቀضاء ካለበት ነዝር ካለበት
ዋጅብ ጾም እንደዚሁ ረመዳን በሆነ ምክንያት ያልጾመ በዑዝር ማለት ነው ያለፈው ካለ እህቶቻችን ደግሞ እንደዚሁ ሴቶች ላይ ደግሞ በተለይ የተለመደው አለ በሐይድ እንደዚህ ይሁንና እንትን ሊዘነጉት ይገባል እንዳይዘነጉት ቀድሞ ከዚህ ነገር ነፃ ሆነው ለረመዳን መዘጋጀት ይኖርባቸዋል ማለት ነው። ይሄ ከተውባው ጋር ራሱ ተያያዥነት ያለው ነው እና ትልቁ ይሄን ማድረግ ይኖርብናል። ሌላው ቁርአንን በመቅራት መለማመድ ይኖርብናል ዚክር ላይ ይሄ ቀድሞ የረመዳን ዋዜማ እንትኖች ናቸው ቀድሞ መደረግ ያለባቸው ማለት ነው። ሌላው ደግሞ እንትን ሰለፉን ሷሊህ በጣም ይጓጉለት ነበር ረመዳንን እንደሚባለው አንዳንድ ኪታብ ላይ ተጠቅሶ ያላለ ልክ ረመዳን 6 ወር እስከሚሆነው ድረስ እንዲቀበላቸው ዱዓ ያደርጉ ነበር። ረመዳን ደግሞ 6 ወር ሲቀረው እንደዚሁ እንዲያደርሳቸው ዱዓ ያደርጉ ነበር። እዚህ ታላቁ ረመዳን አላህ Subhanahu Wa Ta'ala በሰላም እንዲያደርሰን ሁሉ ጊዜ አላህ መማጸን ፈርድ ሶላቶች ላይ ጠንቃቆችና ጎብዝና መጨመር ይሄ ከስቲዕዳድ ወይንም ደግሞ ለረመዳን ካለን ዝግጅት አንዱ ነው ማለት ነው። እና እንደዚህ አይነት ነገሮች ላይ አተሐልሉ من المظالم ከማንኛውም በደሎች ደግሞ ነፃ መሆን አለብን። የበደልነው ካለ ያንን ሰው አውፍ ማስባል አለብን። ኢቭን እንትን ብድር ወይንም ደግሞ የሆነ በደል ነገር ያደረሰበት ሊኖር ይችላል። ያንን ሰው አውፍ እንዲያደርግለት ቀድሞ አውፍ መባባል ይኖርበታል። ዝምድና መቀጠል ይኖርበታል። ከወንጀሎች ተውባ ማድረግ ይኖርበታል። እዚህም ላይ ይሄ በተለይ አተሐልሉ من المظالم የሚለው ላይ በጣም እዚህም ሁሉም ሰው ሊያውቀው ይገባል። በእውነቱ አመቱን ሙሉ 11 ወር ላይ ብዙ ነገሮች ይከሰታሉ። ይሄን ጸድተንና በጥሩ ምንም ያለ ምንከን የምንጨርሰው ረመዳን ስለሆነ ቀድሞ ያለበትን ሐቅ ለሰዎቹ ማስረከብ ይኖርበታል። ወይንም ደግሞ አውፍ እንዲሉለት መጠየቅ ይኖርበታል። ይሄን ካደረገ ነው ለረመዳን እየተዘጋጀ ያለው ማለት ነው። እና እነዚህ ነገሮች ላይ ሰው ያሰመረና በደንብ አድርጎ ሌላው እንትን ላይ ለረመዳን ዝግጅት ላይ ቀድሞ ረመዳን ከመግባቱ ብዙ ጊዜ እንደምናየው ከድሮ አሁን አላቅም ብቻ እንትኖች ፓምፕሌቶች ይሰጣሉ ለሰለ ረመዳን አንዳንድ ድርጅቶቻቸውንም ያስተዋወቁም ቢሆን አልሙሂም ለረመዳን ብዙ ነገሮች የሚያቁ ብዙ ነገሮችን ትንተና ያላቸው ነገሮች ላይ በጣም እዚህ ላይ ዝግጅት ማድረግ ይኖርበታል። ዳዕዋው ላይ መበርታት ይኖርበታል። እዚህ ረመዳን ላይ ብዙ እንግዳዎች ናቸው የሚመጡት። በተለይ አመቱን ሙሉ በጣም ከሙስሊሙ ማለት ዲን ላይ ጠንካራ ሳይሆኑ ረመዳን ላይ የረመዳን እንግዳዎች አሉ ለየት ያሉ ማለት ነው። በጣም የምታውቀው ሰው ሁሉ ይጠፋባል ረመዳን ላይ በተለይ ያው አዲስ አበባ እንደዚህ እንደምናውቀው በጣም መስጊዶች ይጨናነቃሉ ሌላም ቦታ ምክንያቱም ረመዳን ላይ ነው ፍርሳው ሰው ወይንም ደግሞ የወር ረመዳን ነው ማለት ይቻላል። ነስአሉላህ እነዛ ሁሉ አሁን ወደ ረመዳን ወይንም ወደ መስጊድ የሚመጡት ሰዎች በዛው ተማርከውና በዛው ጠንካሮች ነው በዛው እንዲቀሩ አላህ ያግዛቸው አላህ ያግዘን። በጣም የሚያሳስብ ጉዳይ ነው ረመዳን ላይ ብቻ አይደለም ማንንም ሰው እና እነዚህ ነገሮች ለመቀበል ወይንም ደግሞ እነዚህ ነገሮች ላይ ተሐሙል ለማድረግ እዛ ብዙ እንትኖች ስላሉ እነዛን ነገሮች እዛ የሚገጥሙን ረመዳንን እንዳ በጣም እንከን እንዳይገባብህ ከዚሁ ነፍስየን አመልየን ወነፍስየን ራሱ ዝግጅት ማድረግ ይኖርበታል። ማለት አመልየን ስንል በስራ ምንም መጥፎ ካፉ እንዳይወጣው ሰውን እንዳይበድል እንደዚሁም ደግሞ ነፍስየን እንዲህ አይነት ነገሮች ይጠብቁናል። ረመዳን ላይ ብዙ ሰዎች አሉ ምንም ዲናቸውን በጣም ያልተረዱ ሰዎች ግፊ ላይ ሽታዎች ብዙ ነገሮች አሉ። እነዛን ነገሮች ቀድሞ ዝግጅት ማድረግ ይኖርበታል። ጀዛከላህ ኡስታዝ ሐሰን ወደ ወንድሙ አብዱላቲፍ መመለስና የረመዳን አስፈላጊነት ወይ አንገብጋቢነቱ ምንድነው እስቲ ሰፋ አድርገህ ትነግረን። ኸይር ወደዛ ከመግባቴ በፊት አንድ ትዝ ያለኝ ነገር አለ። እሱ ምንድነው የሻዕባን ወር ውስጥ ሰዎች ለረመዳን ቅድሚያ የሆነላቸው ዘንዳ ምን ማድረግ አለባቸው ብላ ያነሳው ነጥብ ላይ ነው መጨመር የምፈልገው። ምንድነው ናም ዝግጅት ማድረግ አስፈላጊ ነው ብለናል። እዚህ ጋር ለተመልካቾቻችን የሚበሉ ነገራቶችን ማዘጋጀት አለባችሁ የሚጠጡ የሆነ ነገራቶችን ማዘጋጀት አለባችሁ ብለን እኛ ከመናገራችን በፊት እነሱ አዘጋጅተዋል። እኛም ራሱ ሳናዘጋጅ አልከረም እና ከዛ በፊት ግን መቀደም ያለበት አለ። ምናልባት እኛ ሀብት ሊኖረን ይችላል በሀብታችን ገሰን ቤታችን ውስጥ አከማችተናል። የሚበላ ማአት የሚጠጣ ማአት ብዙ ጊዜ እንደው ሰዎች እንደሚሉት ረመዳን ልክ የምግብ ወር ነው ይመስላል። የምግብ ወር እንደሚመስላቸው ሰዎች በትክክል
እርግጥ ነው አሁን ያለንበት ዋቂዕ ተጨባጭ ከኢባዳው ይልቅ እዛ ላይ ኢባዳው ይልቅ ራሱ ረመዳን ምግብ ለመብላት hatta የተለያዩ የሚገቡ ምግቦችና የሚወጡ ምግቦች አንድ አይደለም ማለት ሌላ ጊዜ የምንጠቀመው ምግብ አይነቶችና ረመዳን ውስጥ የምንጠቀማቸው ምግብ አይነቶች ለየት ያሉ ናቸው እዚህ ብቻ አይደለም አሁን እዚህ ጎረቤቶቻችን አሉ ረመዳን ውስጥ አይደለም ከረመዳን ውጭም አይደለም ምናልባት ራት የሚበሉበት ነገር የሌላቸው ሰዎች አሉ አንድ ጉርሻ የሚጎርሱበት ማለት ነው ራት ካገኙ ቁርስ የማያገኙ ቁርስ ካገኙ ምሳ የማያገኙ ስንት መሳኪኖች አሉ ሆዳቸውን አስረው የሚያድሩ የሚውሉ ማለት ነው እነዛ ሰዎች በረመዳን ውስጥ ማለት ነው ማለትም ረመዳን ከመግባቱ በፊት ልናግዛቸው ይገባል ነብዩ ሰለላሁ ዐለይሂ ወሰለም ትልቅ አጅር እንዳለው ነው የተናገሩት እንግዲህ ባላልባ የሆኑ ባላቸውን ያጡ በሞት ባላቸውን ያጡ ስንት ሴቶች አሉ ስንት አይታሞች አሉ ስንት መሳኪኖች አሉ እነዚህን መሳኪኖች እኛ እንጂ ማንንም አላህ Subhanahu Wa Ta'ala ሴቶችን ባሎቻቸውን የወሰደባቸውን ሴቶች እኛን ሊፈትነን ነው እነሱንም ብቻ ለመፈተን አይደለም ምናልባት እነሱን አላህ Subhanahu Wa Ta'ala ፈተናቸው ፈተናውን አልፎ ሊሆኑ ይችላል ታግሰው ማለት ነገር ግን እነሱ ደግሞ በእኛ እየተፈተኑ ነው ያሉት እኛ በእነሱ እየተፈተነን ነው ያለነው ለነርሱ ካልሰጠን እነሱን ካላበላናቸው ወይም ደግሞ ማስቀደመው ልክኛ እንደምናዘጋጀው እነሱ የማያዘጋጁ ከሆነ እኛም እዚህ ጋር ተጠያቂ መሆናችን መዘንጋት የለብንም ሌላው ደግሞ ያነሳው ነጥብ ነው የረመዳን አስፈላጊነቱ ምንድነው የሚለው ነው ወደዛ ሳንገባ ይቅርታ አሁን ቀደም እንዳልከኝ አንድ ቦታ ላይ 3 ቤተሰብ ወይ 2 ቤተሰብ ያለበት ላይ በጣም በግፍ ብዙ ምግቦች ይዘጋጃሉ ከዛ በፊት ግን ይሄ ምግብ እዚህ ተዘጋጅቶ እዚህ ጋር ምስኪኖች አሉ ይሄን ማግኘት ያልቻሉ ይቅርታ ስልክ መስመር ላይ አለ እንመለስበታለን ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ማለበል ሙአዝ ረሻድ ከኢትዮጵያ ኦኬ ሙአዝ እየተወያየን ያለነው ረመዳንን እንዴት እንቀበል የሚለውን ርዕስ ነው እዚህ ላይ አስተያየት ካለ ወይ ከርዕሱ ያልወጣ ጥያቄ ካለ ለመቀበል ዝግጁ ነን ኢንሻአላህ ወላሂ የናንተ ፕሮግራም ነው በጣም ደስ ብሎናል ረመዳን በተለይ በቃ በጣም ትምህርት ያገኘን ነው ኦኬ ሌላ የምትጨምረው ነገር አለ እኛ ደግሞ ሌላ ደግሞ ስታቴ የረሰነውን ነገር ማለት ነው አስታውሳችሁን የረሰነው ጀዛከላ ወንድም ሙአዝ ከኢትዮጵያ ለተሳትፎ በጣም እናመሰግናለን ወደ ርዕሳችን መለስና እያልኩኝ ነበር እዚህ ጋር አሁን ቅድም እንዳነሳው አሪፍ ነጥብ በጣም አንስታል እዚህ ጋር ትልቅ ብዙ ምግብ ይዘጋጃል እዚህ ጋር ደግሞ ወንድሞቻችን እህቶቻችን ይራባሉ እዚህ ጋር ያለው ቤተሰብ ለዚህኛው መስጠት አይችልም ይሄ ከምንድን ችግሩ والله حتى የኢስላም ወይም ደግሞ የሙስሊም ያንደ ሙስሊም አኽላቅ ሳይሆን حتى የሰውነት አንተ ለሰው እኮ መስጠው የሆነ ክብር አለ እንስሳ ራሱ አንተ በር ላይ ቆመና እኮ ካንተ ምግብ የሚፈልግ ከሆነ እኮ ትሰጠዋለህ حتى ሰው አቅል ያለው ሰው እስከሆነ ድረስ ራሱ ማለት ነው ካፊር ወይም ደግሞ ሌላ እምነት ተከታይ ለምን አይሆንም ለተሰጠው ይገባል ሸሪዓው የሚያዘው ረመዳን ውስጥ የሚሆን ከረመዳን ውጭ ቢሆንም ማለት ነው فما بالك بالمسلم عند مسلم በተለይ ደግሞ ረመዳን ውስጥ ሆኖ እኛ ስናፈጥር በዳና ነገር ያፈጠረ እነሱ ቀኑንም ጾመው ሌሊቱንም ደግሞ ጾም ሲደምሩበት ሲጨምሩበት እንዴት ብለን እናስብ ይሄ በጭራሽ ከእስልምና አኽላቅ የወጣ የሆነ አመለካከት ነው እና እዚህ ጋር መጠንቀቅ ያለብን ነገር አለ ምናልባት እነዚህን ሁቁቆችን ጥሰነው ከሸሪዓ ልንወጣ እንችላለን ምክንያቱም ሸሪዓ ለእያንዳንዱ ሐቁን ሰጥቶታል መብቱን ሰጥቶታል በተለይ ደግሞ የጎረቤት ሐቅ ማለት በጣም ከባድ ነገር ነው ነብዩ ሰለላሁ ዐለይሂ ወሰለም እስከ ሊያስወርሳቸው ነው እንዴ ብዬ እስከማስብ ድረስ ስለነሱ ተናዘዘኝ ይላል ጅብሪል ዐለይሂ ሰላም እና በጣም ከባድ ነው እና ነብዩ ሰለላሁ ዐለይሂ ወሰለም ይላሉ እንደው ለአንድ ሰሃቢ አቡ ዘር ይመስለኛል اذا طبقت مرقه فاكثر ماءها ይላል ነብዩ ሰለላሁ ዐለይሂ ወሰለም አንተ የሆነን መረቅ ወይም ደግሞ ምግብ ከሰራህ ማለት ነው ውሃውን አብዛውና ወተአህድ ጅራነክ ጎረቤትህን ተከታተላቸው ስጣቸው ለነሱ በማለት ነብዩ አለይሂ ሰላቱ ወሰለም ተዛዝ አስተላልፏል በተለይ አኺል ከሪም ረመዳን ወር ውስጥ ሆኖ ለራሳችን ዳና ምግብ ይበላል በዳና ያፈጠርን ከተራዊህ መተን ደግሞ እዛው እየደገመን ከዛ ደግሞ ለስሁር ተነስተን ዳና ነገር ይበላል ወንድሞቻችን እህቶቻችን እኛው ጎረቤት ሆነው እኛው ሰንበላ እየሰሙ ያወቁ ብዙ ጊዜ እንደውም እኮ ይጣላል እንደውም አይበላው ምናልባት አንተ 3 ቤተሰብ ላይ ይሄ ሁሉ ምግብ ከተሰራ ያው ይተርፎ ኢስራፍ ነው የሚሆነው نعم والله ይሄ ነገር
ወደ ሌላ ነገር ሊያስገባን ይችላል ከነጥብ ራሱ ሊያወጣን ይችላል ተካፍሉ الاجتماع የሚባል ነገር አለ ምንድነው አንድ ሰው የራሱን የሆነ አላህ Subhanahu Wa Ta'ala የሰጠውን ስጦታ ለሌላው ማካፈል አለበት ምክንያቱም ይሄ አላህ Subhanahu Wa Ta'ala ነው እንጂ እሱ አይደለም ምናልባት አላህ Subhanahu Wa Ta'ala በእጁ ውስጥ አድርጎለት ሊሆን ይችላል እንጂ ወአቱሁም ሚን ማሊላሂ الذي آتاكم የሚለው ገንዘቡ ከየት ነው የሚመጣው ከአላህ ነው hatta ገንዘቡ አይደለም ሰውየው ባለ ገንዘቡ ራሱ የአላህ Subhanahu Wa Ta'ala ነው ስለዚህ የአላህን ፍጡሮች መዘንጋት የለበትም እዚህ ጋር በተለይ ደግሞ እየፈሰሱ ያሉ ምግቦችን ማለት እዚህ ጋር እኮ ምንድነው ህይወታችን ውስጥ በሸሪዓ አለ መምራት ወደ ኢስራፍ ሊያመራን ይችላል ያንዳንዱን ስርዓት አድርጎለታል ሸሪዓ አንድ ሰው ምግብ ሲበላ የሚበቃውን መብላት አለበት እንደውም እስከሚጠግብ ራሱ እኮ መብላት የለበትም እዚህ ጋር ደግሞ ሌላ ጎረቤት ደግሞ የተራበ ጎረቤት ካለ እንዴት ነው የሚሆነው እና ይሄ ከሙስሊም አኽላቅ አይደለም ከሙስሊም አኽላቅ ሳይሆን hatta ከሰዎች አኽላቅ ራሱ አይደለም የሰውነት ባህሪ ራሱ አይደለም አሁን ተመልካቾቻችን እዚህ ላይ መገንዘብ ያለባቸው ፊትለፊታችን ላይ ረመዳን እየመጣ ነው በዚህ ረመዳን ወላይ አንድ ሰው በቻለው አቅም አንድ ሰው ቢያስፈጥር እዚህ ሀገር ላይ አሁን ካየ ምግባቸውን ልክ ኢፍጣር ሰዓት ሲደርስ ወደ ደጅ ነው ይዘው የሚወጡት እኛ ሀገር ላይ እንዲህ አይነት ነገር ቢለመድ ብለን በዚህ አጋጣሚ መልእክት እናስተላልፋለን ወደ ቅድሙ ጥያቄ ለመለስና ረመዳን አስፈላጊነቱ ያንገብጋቢነቱ ብዬ ጠይቄ ነበር ያቋረጥኩ አፍዋን እንግዲህ የረመዳን አስፈላጊነቱ ምናልባት ያበዛው ይመስለኛል ወደ መጀመሪያው አያ ልታስመለሰኝ ነው አላህ Subhanahu Wa Ta'ala كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون الله سبحانه وتعالى እንደትፈሩ الله سبحانه وتعالى ጾምን ግዴታ አድርጎባችኋል ረመዳን አስፈላጊ ነው ተቅዋ አስፈላጊ እስከሆነ ድረስ ረመዳን አስፈላጊ ነው የሚሆነው አንድ ሰው ተቅዋ ፈልጎ ከሆነ ሙሉ የሆነን ተቅዋ በረመዳን ውስጥ ነው የሚያገኘው ተቅዋ ደግሞ የሰው ልጅ የመንፈሳዊ የሆነ ምግቡ ነው ማለት ትችላለህ መንፈሳዊ የሆነ ምግብ ተቅዋ ነው ተቅዋ የሌለው ሰው ምንም ሚዛን የለውም ወይም ደግሞ አላህ Subhanahu Wa Ta'ala ዘንድ ቦታ የለውም ማለት ነው ባዶ ነው ሰዎችን አላህ Subhanahu Wa Ta'ala የሚያበላለጠው በምንድነው በተቅዋ ነው ኢነ አክረመኩም عند الله اتقاكم በላጫቸው አላህ Subhanahu Wa Ta'ala ዘንድ እናንተን ምን አላህን የበለጠ ከናንተ የሚፈራ ሰው ነው ይላል አላህ Subhanahu Wa Ta'ala ስለዚህ ሚዛናዊ ወይም ደግሞ ሚዛን ለማግኘት ሰውየው አላህ Subhanahu Wa Ta'ala ዘንድ ቦታ እንዲኖረው ራሱ ተቅዋ ያስፈልገዋል እና በተለይ በጣም ሙተላዚም ናቸው አንድ ላይ የተሳሰሩ ናቸው እዚህ ጋር አንድ ማለት የምንችለው ነገር ምንድነው ሰውየው ጾም ከሌለው ተቅዋ የለው ተቅዋ ካለው ጾም አለው ማለት ነው እስካል ጾም ድረስ ተቅዋ ይመጣለትም ማለት ምክንያቱም ይሄ ኢላ ነው ነጥቡ ነው ህክማው ነው ለዓለኩም ተተቁን ይሄ ጾም ደረጃ ይሄን ያክል ብለን በዚሁ ብቻ ለናሳጥር እንችላለን ነብዩ ሰለላሁ ዐለይሂ ወሰለም ደግሞ አስፈላጊ መሆኑን በተለያዩ ሐዲሳቸው ውስጥ ገልጸዋል ረመዳን አንድ ሰው እስቲ ረመዳን ውስጥም ይሁን ሌላ ጊዜም ሌላ ወራቶችም ውስጥ የሚሆን የሚፈልገው ምንድነው በሚጾም ጊዜ ሪዳላህ عز وجل አላህ Subhanahu Wa Ta'ala ወዴታ ነው የሚፈልገው አኺል ከሪም የአላህ Subhanahu Wa Ta'ala ወዴታ በምን ልታገኘው ትችላለህ ምንም ነገር ሀብት ቢኖርህ ስልጣን ቢኖርህ በዘርህ ልታገኝ አትችልም በሀብት ልታገኝ አትችልም በስልጣን ልታገኝ በምንም ነገር ልታገኝ አትችልም ኢላ በሲያም በጾም ቢሆን እንጂ በሶላት ቢሆን እንጂ በዘካ በሰደቃ ቢሆን እንጂ በሌላ ነገር በምን መልኩ ልታገኘው አትችልምና ጾም በጣም አስፈላጊነቱን ምንድነው ብለህ ስለጠየቅኝ አንደኛ በጣም የሚፈልገውን መንፈሳዊ የሆነን ምግብ ታገኝበታለህ ተቅዋ ማለት እዚህ ላይ ተጨምረህ ደግሞ ሪዳላህ عز وجل አላህን ከፈራ አላህ Subhanahu Wa Ta'ala ካንተ ወዶ ከሆነ አላህ ምንድነው የሚሰጠው ረዲየላሁ ዐንሁም ወረዱ ዐን አላህ ከነርሱ ወደደ እነርሱም ከአላህ Subhanahu Wa Ta'ala ወደዱ ምን ነው የወደዱት ጀነትን ማለት ነው አላህ ጀነት ይሰጣል فماذا تريد بعد ذلك ከዚህ በኋላ ምን ትፈልጋለህ ጀዛከላህ ኡስታዝ አብዱልለጢፍ እስቲ ወደ ወንድም ሐሰን ልምጣና እዚህ ላይ መጨመረው ካለ ነጥብ ጨምርና ካሌለ ደግሞ ወደ ሌላ ጥያቄ እናልፋለን እኔ በዚህ ነገር ላይ የምለው ነገር ቢኖር ረመዳን ማለት በአጠቃላይ وهو خير الشهور على المؤمنين ከወራቶች ሁሉ ታላቅ ወር ነው ለሙእሚኖች ለአማኞች ለሴቱም ለወንዱም ብሎም ለህፃናት ራሱ ማለት ነው ለመሳኪን ሸህሩል መሳኪን የደሃዎች ሁሉ ራሱ ወር ነው በጣም ብዙ ሀብታሞች ጀዛሁሙላሁ ኸይራን በጣም ብዙ እጃቸው ተፈቶ ብዙ ኸይር ሲሰሩ የሚታይበት ወር ስለሆነ አላህ በዚሁ እንደው ለጋሾች አላህ ያድርጋቸው በተለይ ለመሳኪኖች ቅድም የተነሳው ብዙ ነገሮች አሉ እና ኸይሩ ሹሁር ነው ከወራቶች ሁሉ ታላቅ ወር ነው እንግዲህ ለሙእሚኖች ማለት ነው ወሸሩ ሹሁሪ ወይንም ወኸይሩ ሸህሪ على المنافقين ለሙናፊቆች ደግሞ እጅግ የከፋ ወር ነው ምክንያቱም
ይሄ እነሱ እጅግ አስቸጋሪ ነው እንዳይበሉም ያው ትንሽ ይቸገራሉ እና ተቸጋግረው ነው የሚያሳልፉት መጋፋቱን አይወድም በጣም ይነጫነጫሉ መስጊዶች ላይ ራሱ በጣም ችግር ፈጣሪዎች ገና በአመቱ የሚመጡት ሰዎች ናቸው በአብዛኛው ማለት ነው አለበለዚያ ሌሎችማ ተሐሙል አድርገው ያንን ደስ ብሏቸው የሰው መምጣት እንደው አላህ በዚሁ ያስቀርልንና በዚሁ ጠንካሮች ይሁኑ ይያሉ በጣም እና ፈዳኢሉ ወይንም ደግሞ አህምየ ይህን ያህል ነው ረመዳን ማለት ነው እና ከዚህ የበለጠ ሊወራለትና ቀድመን እንዘጋጅ ተብሎ ሁሉም ሰው ቀስቀሳ ተደርጎ የሚወራለት ወር ነው ማለት ነው እና ይሄ ነው አህምየ በጣም አንገብጋቢነቱ የረመዳን ከወራቶች ሁሉ ታላቅ ነው وهو الذي يعني رمضان ማለት ቁርአን የወረደበት ወር ነው ቁርአን የወረደበት ወር ስለሆነ فيه ليلة القدر ያለበት ወር ነው እና ስለዚህ ለዚህ መንፈሱ እንደው በጣም የነቃና በጣም ጎበዝ ሆኖ ሊያሳልፈው ወር ስለሆነ ቀድሞ መዘጋጀት አለበት ቀድሞ መንቃት አለበት ማወቅ አለበት ፈዳኢሉን አንገብጋቢነቱን አህምያውን ወይንም ደግሞ በጣም ምን ያክል ያሳስባል ይሄን ወር ገብቶ ዝም ብሎ ማለፍ አይደለም ተጠቅሜ ወይንም ደግሞ አላህ Subhanahu Wa Ta'ala ጋር ያለኝን አላቃ بينك وبين الله عز وجل ማንም ሰው ሴትም ወንድም ሁሉም ከአላህና በሱ መካከል ያለውን ግንኙነት አጠንክሮና ሲላውን በጣም አስተሳስሮና ያለበትን እንከኖች አርሞ ከሱስ ነፃ ሆኖ በሱስ የተጠመደ ሰው ይኖራል ይሄ ረመዳን ሲመጣ ፍርሷ ነው ብዙ ሰዎች በዚህ በረመዳን ምክንያት ከዛ ነፃ ሆኖ በጣም ብዙ ነገሮችን ይገራል በጸባይ ይገራል ከድህነት ከቡኽል ራሱ ከወንጀል ይሄ ስለሆነ እጅግ ረመዳን አንገብጋቢ ነው እና ይሄ ስለሆነ ዝግጅቱን ተዘጋጅተን ብቻ ምን ልክ አወለ ረመዳን ሲገባ ጀምሮ እኛ ቀድመን ስለተዘጋጀን በሻዕባን ላይ ራሱ ብዙ ነገሮች አውርተናል ወይንም ብለናል እነዚህ ነገሮች ነቅቶ እዚህ ታላቁ ወር ላይ መግባት ነው ከሱ ሰውየው የሚጠበቀው ሌላው ምንድነው ያልከኝ ጀዛከላሁ ኡስታዝ ወደ ሌላው ጥያቄ አሁን ለምሳሌ ረመዳንን ከኛ ጋር ብዙዎች ጾመው ይሄን ያላገኙ አሉ ባለፈው አመት ከኛ ጋር የነበሩ ዛሬ ያሌሉ ሰዎች በጣም ብዙ አሉ እና አሁን ረመዳንን ማግኘት ያለው ደረጃስ ምንድነው ረመዳን እውነቱ ኢድራኩ ረመዳን ማግኘት ትልቅ የአላህ Subhanahu Wa Ta'ala ችሮታ ነው ማለትም ያን ላቋርጣ እንደ ስልክ መስመር ላለ ሄሎ ሰላም አለይኩም ወአለይኩም ሰላም ማን ለበለህታችን ሀዋ ከመጣ ሀዋ እየተወያየን ያለነው ርዕስ ረመዳንን እንዴት እንቀበል የተሰኘው ነው እዚህ ላይ ያለሽ አስተያየት ወይንም ጥያቄ ከርዕሱ ያልወጣ ካለ ማሰላ በጣም ደስ ያገኘ ነበር ተቀጥሎ ሄሎ አቤት ቀጥይ የሰማሽ ማሰላ በጣም ረመዳን እና ወንድሞቻችን ስላሉ በጣም በዚህ ብዬ አስባለሁ በዚህ ማሰላ ተባርከላ አምጥተን በጣም ብላና እህታችን አዋ ከልብ እናመሰግናለን ለተሳትፎሽ ጀዛኪላ ወደ ወንድም ሐሰን እየተወያየን የነበረው የረመዳን ማግኘት ደረጃውን ነበር በዛ ላይ ነበር ያቋረጠው ረመዳን ማግኘት ትልቅ ፍርሷ ነው ትልቅ እድል ነው ነስአሉላህ أن يعيده علينا أعواما عديدة እንደው በየአመቱ አላህ በሰላምና በደስታ ምን ጾም አላህ ያድርገን ትልቅ ፍርሷ ነው ምክንያቱም አንድ ሰው ምንም ዋስትና የለውም ማለት ረመዳን ለሚቀጥለው የመድረሱና ያለመድረሱ ይሄ ስለሆነ እዚህ ረመዳን ላይ መድረስ ከአመት ብሎ በየአመቱ እንደዚህ መምጣቱ ይሄ ፍርሷ ነው ትልቅ እድል ነው ወንድም ሐሰን የረፍት ሰዓት ደርሷል ብሎ ያመለክቱኝ ነው ካፍታ ቆይታ በኋላ እንመለስበታለን ውድ የተከበራችሁ የአፍሪካ ቲቪ ተከታታዮች ፕሮግራማችን አልተቋጨም ካፍታ ቆይታ በኋላ ተመልሰን እንገናኛለን الدنيا ماضينا وأنار الدنيا ماضينا يستمع للكلام العطر የተላኩበት ምክንያት ምንድነው ليخرج الناس من الظلمات الى النور ሰዎችን ከድግድግ ጨለማ ወደ ቀጥተኛው ብርሃን ወደ እስልምና ለማውጣት ሲባል ነው ብልጥ ሰው ግን ዛሬ ያለበትን የወጣትነት እድሜውን ገና ለሚመጣው ጊዜ ሲል እየተኮተኮተ የሚያድግ በሚገባ በሆነ መልክ
ይህንን ወጣትነት የሚጠቀም ወጣት ነው ብልጥ ወጣት ብሎናል ወጣቶች በአቂዳ ይታነጹ ከሆኑ በአኽላቅ ይታነጹ ከሆኑ ስርዓት ካላቸው አደብ ካላቸው ማንነታቸውን ከተገነዘቡ ለእስልምና የሚቆሙ ከሆኑ ታሪክ ከሚለው እንጀምር የትኛውም ትምህርት الدنيا ماضينا ውድ የተከበራችሁ የአፍሪካ ቲቪ ተከታታዮች ካፍታ ቆይታ በኋላ ተመልሰን መጥተናል ወንድም ሐሰን እየተወያየን የነበረው እዛ ጋር ነበር አረፍት ሰዓት ደርሶ ያቋረጥኩ ረመዳንን ማግኘት ያለው ደረጃ ብዬ ነበር ከዛው ተከተለ በእውነቱ ረመዳን የማግኘት ደረጃው ከፍተኛ ነው እንደው እንበልና وقد أدرك السلفون الصالح قيمته صحابة الكرام كنبياتنا عليه الصلاة والسلام صحبنا الله يوفقاتشو كنسون بحالا نبروت قيماون رمضان يالون قيمة أجيبون يتردد بتام يتردد وجهله الخلف بتام زقيتو يمتو تدقمو تنش التردان مالت يتشالال رمضان قيماو وينم دقمو رمضان يالون فضل ያለውን ደረጃ አልተረዳም የመጀመሪያዎቹ ተረድተውታል የበኋላዎቹ ደግሞ አልተረዱትም ሐቂቃ ረመዳን ማግኘት ትልቅ ፈضል ነው የአላህ Subhanahu Wa Ta'ala ችሮታ ነው ማለት ነው ምክንያቱም ብዙ ነገሮች የምታካብትበት ነው ረመዳን ላይ ማለት ብዙ ነገሮች ተበላሽተውብህ የነበሩትን ከአላህ ጋር ከእንደገና ሀብለህ የምታስተካክልበት ነው ብዙ አጅር የምታከበትበትና ብዙ አጅር የምታፈራበት ነው ይሄ ስለሆነ ያው ረመዳን ልክ ሲመጣ ጀምሮ አንተ ኸይር ፈላጊ ሆይ አቅቢል ይባላል ተጣሪ ይጠራል ወያ ባغ የሸሪ አቅሲር እየተባለ አንተ የበደግሞ መጥፎ ነገር ላይ የተሰማራ እስኪ ተቆጠብ እየተባለ ማለት ነው እና ለዚህ ራሱ በጣም ትልቅ ፈضል ስለሆነ ከወዲሁ ራሳችንን አዘጋጅተን ለዚህ ለታላቁ ወር ከተቋዳሽና ትልቅ አጅር የምናካበትበት መሆን ይኖርብናል አለበለዛ በዋዛ ፈዛዛ እንደው ካለፈ እንደው ስንት ጾመኛል ማለት ليس من صيامه الا الجوع والعطش የሚሆን ሰው አለ ረሃብና ጥም ብቻ እየተቃጠለ የሚያልፋለ በዚህ ተቆልቶ ብቻ የተፈለገው ደግሞ እሱ አይደለም የተፈለገው አጅር ማካበት ነበረ ነፍስያ ማጽዳት ነበረ የተፈለገው እና ይሄንን መጠቀም መቻል አለብን ፈضሉም ወይንም ደግሞ ያለው ትርፋቱ የረመዳን ይሄው ነው ማለት ይሄንን ነገር ተጠቅመህ በቂያመት ብዙ ነገሮችን አካብተህ ለአኺራ ትልቅ ስንቅ ይዘህ መጓዝ ነው የተፈለገው እና ከዚህ የበለጠ ብዙ ፈضል ስላለው ጠንቃቆችና በጣም ጉብዝና ምንም እንከን እንዳይኖርብን እዚህ ላይ እንደው ብዙ ሰው እንትን ሊያውቅልን ይገባል በእውነቱ ረመዳን ላይ ብዙ ነገሮች ስላሉ ብዙ እንከኖችን በዛው ልክ ራሱ የሚያጎድፉ ነገሮች አሉ እነዚህ ነገሮች ተጠንቅቆ ሁሉም ሰው ረመዳንን በተሻለና በተሻለ ከድሮ ከነበረበት የሚሸጋገርበት ፍርሷ طيبة ስለሆነ
አዲስ ህይወት መስራት ይኖርበታል እያንዳንዱ ሰው ማለት ነው አዲስ ህይወት ለወደፊት ምንም ወደ ኋላ የሚመለስበት ሳይሆን ወደፊት ትልቅ አጅር የሚያካበትበት መሆን ይኖርበታል ማለት ነው ሙሉ ለሙሉ መቀየር አለበት ሙሉ ለሙሉ መቀየርና ያለበትን ችግር አርሞና እንደ አዲስ ህይወት አዲስ ምዕራፍ ከፍቶ መጓዝ ይኖርበታል ያን ደግሞ ማድረግ ያለበት ጊዜው አሁን ነው ቀድሞ ሲዘጋጅና ቀድሞ የዚህን የረመዳንን ፈድሉን ያለውን ደረጃ ሲረዳ ነው ማለት ነው ያለን ጊዜም በጣም አጭር ስለሆነች ካሁኑ ህዝቡ ሊመለከት በጣም ያሉን ቀናቶች ያው በ10 የሚቆጠሩ ቀናቶች ስለሆኑ እነዚህን ቀናቶች በጣም በጥሩ ሁኔታ ማሳለፍና መዘጋጀት መለማመድ ኸይር ነገሮች ላይ በጣም ትኩረት ማድረግ ይኖርብናል ቁርአን መቅራት ላይ በተለይ እሱም ላይ ላስመር በጣም እናቃለን በገጠር አካባቢ ፊቅህ ስንቀራ ፊቅህ ላይ ያለ ረመዳን ሊመጣ ነው ሲባል በጣም ያለውን ዝግጅት እኔ በጣም ልጅ እየነበር በጣም ይገርማል ብዙ ነገር እንዴት ነበር እዛ አካባቢ የምትዘጋጁት ለረመዳን አዲስ ነገር ጥያቄ አጨርኩበት መሰለኝ ብዙ ነገሮች አሉ በእውነቱ ማለት ረመዳን ላይ በገጠሩ አካባቢ በተለይ መጀመሪያ አካባቢ ላይ ሳስታውሰው እጅግ ብዙ ደስ የሚሉ ነገሮች አሉ በተለይ ከከተማው ለየት ባሉ ሁኔታ ምክንያቱም ፊቅህ ላይ ካለ ፊቅህ ሰፈር ላይ ያለን በጣም ማስተዋውሰው ተውሂድ ኪታቦች ለመቅራት ተዘጋጃለህ ረመዳን ላይ አሁንም መሆን ያለበት ረመዳን ላይ ነው ኢስሻማን ላይ ላ ረመዳን ሊገባ ሲል በቃ ሁሉም ሰው ትላልቅ መሻይኾች የሆኑት ወይንም ደግሞ ትላልቅ አሞጣይ ወይንም ደግሞ ትላልቅ ነህውስ ቦታ ላይ እንደዚህ ያሉት ሼኻቸውን ለማጻጻም ይዘጋጃሉ እዛ ልብሱን ያጣጥባል ወይንም ደግሞ ያካባቢው ሰው ልክ ብዙ ዝግጅቶች አሉት ምን ልበልህ በረመዳን አካባቢ በከተማ አካባቢ አሁን እንደምናየው ሰው ቤቱን ቀለም ይቀባባል ምንጣፎችን ያጣጥባል በገጠርም አካባቢ ደግሞ መስጊዶች ወይንም ዛውያዎች ይላሉ እነሱን ጉዝጓዝ ቀድሞ ሰፈር ላይ ካለህ በተለይ ደግሞ ታቀዋለህ አሚሮች አሉ ማለት ያስተካክሉ ናም ደረሳውን ሁሉም ስራ ይሰጣዋል ማለት እንጨት ቀድሞ ለረመዳን በሙሉ ይሰበሰባል እንጨት ይለቀማል ጉዝጓዝ ራሱ እንትን ይባላል ይመጣል መስጊዱ በጣም ያሸበርቃል በከተማም አካባቢ እንደዚሁ ቀድሞ መስጊዶቻችንን ማነጽና ማስተካከል ይኖርብናል በእውነቱ ብዙ እንግዳዎች ስላሉ ማለት ነው እና ከዚህ የበለጠ ብዙ ነገሮች ወደ ወንድም አብዱልለጢፍ ልምጣና ረመዳን ከመግባቱ በፊት ማድረግ ያለብን ነገሮች ምንድናቸው ረመዳን ከመግባቱ በፊት ማድረግ ያለብን ነገር የተወሰኑትን ጠቅሰን ነበር ሻዕባን ውስጥ የምንሰራቸውን ማለት ነው ረመዳን አግብቶኛል ረመዳን ነው እየመጣን ያለው ረመዳንን የምንቀበለው አንደኛ በቀልብ صافي ጥርት ባለ ልብ ረመዳንን ልንቀበለው ይገባል በተውባ ረመዳንን መቀበል አለብን ተውባ ግዴታ ነው የሚሆነው ረመዳን ከመግባቱ በፊት የሚሆን ሌላም ጊዜ ማለት ነው ማንኛውም ጊዜ ተውባ ግዴታ ነው የሚሆነው ያንዳንዱ የሰው ልጅ ይሳሳታል ከሚሳሳተው ስህተት ደግሞ ተውበት ማድረግ ወይም ደግሞ ተውበት የሚያደርጉ ሰዎች በላጮች ናቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም እና ረመዳን ከመግባቱ በፊት በዚሁ በሻዕባን ውስጥ ተውበት ማድረግ በጣም ወሳኝ ነው የሚሆነው አጥር አድርጌ ነው የምናገረው ሌላ ደግሞ ምንድነው ንያ ሳዲቃ ትክክለኛ የሆነ ንያ ይኖርን ያ اخي ስንት ቀን ነው ይቀረን 19 ወይም 18 ቀናቶች ይቀሩናል እነዚህን ቀናቶች እንደርሳለን ወይስ አንደርስም ከዚህ ከወጣን ምን እንደምንሆን አናውቅም ስለዚህ አንድ ሰው ንያውን ማስተካከል አለበት ነው ንየቱል መርኢ ኸይሩን ሚን ዐመሊ የሚባልበት ሁኔታ አለ አንድ ሰው ንያው ከስራው ይበልጣል የሚባልበት ሁኔታ አለ ስለዚህ አንድ ሰው ወደ አንድ ነገር ገብቶ ከሆነ ያ ነገር ከመምጣቱ በፊት ንያውን አስተካክሎ ከሆነ የዛን ነገር አጅር ያገኛል ምናልባት አይታወቅምና አንድ ሰው ረመዳን ከመድረሱ በፊት ማለት ነው ረመዳንን እጾማለሁ ብሎ በሚል ንያ ረመዳንን ከመድረሱ በፊት አልፎ ከሆነ ወደ አኺራ ስንት አጅር አከማችቶ ሄዷል ማለት ነው ምክንያቱም ወማ يخرج ميت مهاجر الى الله ورسوله ثم يدركه الموت ለአላህ Subhanahu Wa Ta'ala ብሎ ሂጅራ ለማድረግ ይወጣና ሂጅራውን ሳይደርስ ወይም ደግሞ የደረሰበትን የፈለገውን ሀገር ሳይደርስ ሞት የደረሰበት ሰው فقد وقع اجره على الله አጅር አለው ምን እንዳለው ስለዚህ ንያችንን እናስተካክል ነው ረመዳን እየመጣ ነው ሲመጣ እንዲህ እናረጋለን ይሄን እናረጋለን የዚህ አይነት ዒባዳ እና ቁርአን ስንት እናከትማለን ዚክር እናበዛለን ሰደቃ እናበዛለን አፉ መባባል ካሁኑ በፊት ይሄ ራሱ ወሳኝ ነው የሚሆነው እና አላኩላል ንያችን ማስተካከል ወሳኝ ነው የሚሆነው ሌላው ደግሞ አሁን ያነሳ ሆኖ ተሳሉ ወይም መታረቅ በጣም ወሳኝ ነው የሚሆነው ምክንያቱም አላህ Subhanahu Wa Ta'ala ያልታረቁ ሰዎችን ስራቸውን ወደ ኋላ ነው የሚያስቀርባቸው ስለዚህ መታረቅም በጣም ወሳኝ የሚሆነው ከዛ በፊት ደግሞ ቁርአንም ራሱ ማብዛት
ወሳኝ እንደሆነ ነው ዑለማዎች የሚናገሩት ጀዛከላህ ከሰዓቱ አንፃር ብዙ መናገር የሚችል አይመስለኝም ጀዛከላህ ኡስታዝ አብዱልለጢፍ ወደ ወንድም ሐሰን ለምጣና እስቲ ኡስታዝ ሐሰን በፊት ከኛ በፊት የነበሩ ሰሃቦች እንዴት ነበር ረመዳንን የሚቀበሉት ወይ የሚዘጋጁት ለረመዳን በእውነቱ ረመዳንን ሰለፉን الصالح መጀመሪያ ላይ ለማንሳትም ሞክረናል ረመዳን ከሰዓት አንፃር طيب ለረመዳን ዝግጅታቸው እጅግ ለየት ያለ ነበረ እነ ሻፊዒ عليه رحمة الله ሻፊዒን ስን ቁርአንን ምን ያክል እንዲያختሙት እስከ 60 ድረስ ያختሙት እንደነበረ ተነግሮናል ወይንም ደግሞ እናቃለን ረመዳን ሲመጣ በአጠቃላይ እነ ኢማሙ ማሊክ ሌሎችንም ኢማሙ አህመድ ተላልቅ እንደው ዑለማዎችንም ራሱ ወይንም ደግሞ አይመተል አርባዓን ብንመለከት እጅግ ለየት ያለ ሁኔታ ሰጥተውት ነበር የሚያሳልፉት ከፊቅህ ወደዚህም ወደ ኸለፎችም ወደዚህ ስንመጣም ደግሞ ራሱ ለረመዳን ካላቸው ክብርና ካላቸው አመለካከት በጣም ብዙ ነገሮችን የሚያሻግላቸው ነገሮች ይተውታል ማለትም ቂራአት الفقه መማርን ያቆሙና ወደ ቁርአን ሁሉም ይዞራል እና ፊታችንን አሁን ለዚህ ቁርአን ለወረደበት ወር ቁርአን ለመቅራት ራሳችንን አዙረን ብዙ አጅር ማግኘት ይኖርብናል የቁርአን ወር ነው ብለናል ረመዳን ማለት የቁርአን ወር ስለሆነ ከወዲሁ ያልቀራን ካለን ለመቅራት የቀራን ካለን ካሁኑ ጀምረን ረመዳንን ሲገባ ብዙ ጊዜ ለማختም ጥረትና ብዙ ጊዜ ድካም ማድረግ ይኖርብናል ቁርአን እየቀራን ማለት ነው እና በዚህ ሁኔታ ነው ሰለፉን الصالح በቁርአን ነበር የሚያሳልፉት انما هو قراءه القران وذكر الله عز وجل لا الله سبحانه وتعالى يا الله سبحانه وتعالى القران የሚነበብበትና እንዲሁ ዚክር የሚደረግበት ወር ስለሆነ ሁላችንም ለዚህ ነገሮች መሯሯጥ ይኖርብናል እና በዚህ ሁኔታ ነበር ሰለፉን الصالح ነብያችንም አለይሂ ሰላቱ ሰላም ለሱሐበተ الكرام ያስተማሩት በዚህ ሁኔታ ስለሆነ ሁላችንም ለዚህ ጥረትና መሯሯጥ ይኖርብናል ማለት ነው ኢንሻአላህ ሰዓት አልቋል ብሎ ያመላከቱኝ ነው እስቲ ወንድም አብዱልለጢፍ በመጨረሻም ታስተላልፈው መልእክት ካለ በተለይ ለወጣቱ እንዴት መዘጋጀት እንዳለበት አጠር አድርገህ ብንነግረን ኸይር ለወጣቱ አጠር አድርጌ ማስተላልፈው መልእክት ምንድነው ረመዳን መጥቶላችኋል ወጣቶች እንኳን ደስ አላችሁ ማለት ፈልጋለሁ ከዛ በስተፊት ግን ረመዳንን አስደስታችሁ ማሳለፍ አለባችሁ እዚህ ጋር ረመዳን የውመል ቂያማ ሁጃ እንዳይሆንብን ወይም ደግሞ መረጃ ሆኖብን እኛ ላይ እንዳይመሰክር ለኛ እንዲመሰክር መሆን አለብን በተለይ ደግሞ ሻዕባን ውስጥ ያለነው አላህ Subhanahu Wa Ta'ala እድሜያችንን አስረዝሞ ረመዳን እንዲያደርሰንና ረመዳን ውስጥ የሚጠቀሙ ሰዎች እንድንሆን ዱዓ ሁሌ ማድረግ አለብን ማለት ወዳለሁ ጀዛከላህ ጥሪያችን አክብራችሁ እዚህ ድረስ ስለተገኛችሁ ከልብ እናመሰግናለን ውድ የተከበራችሁ የአፍሪካ ቲቪ ተከታታዮች ከሰዓት አንፃር ልናቆም እዚህ ላይ እንገደዳለን በመጠኑ ረመዳንን እንዴት መቀበል እንዳለብን ኡስታዝ አብዱልለጢፍና ኡስታዝ ሐሰን ኢብራሂም በደንብ አስረድተውና እንደናንተም እንደተረዳችሁ ተስፋ እናደርጋለን የዛሬ ፕሮግራማችን እዚህ ላይ ያበቃል ሳምንት በሌላ ፕሮግራም እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ يا أمتنا لا تنسي ماضي عزتنا سطعت بالعدل حضارتنا